ዛሬም ሀረግ ላይ ነው ያለነው ማለት ነው። እንግዲህ ኤፍራታ ወስናለች ያፌትን ልታገባ ማለት ነው። ከቤዚም ጋር እያወራች ነበረ። ግን ከዚህ በኋላ እንግዲህ ሁሉንም ነገር አውቃለች ማለት ነው። ገኒም እናቷ እንደሆነች አወቀች ማለት ነው። ናታን በተኛበት ተነስ ንገረኝ፣ በተለይ አንተን ብላ በጣም በእኔ ላይ ቀልድህብኛል፣ ያፌትን መምረጤ እንደውም ትክክል ነበርኩ ብላ አብዳለች ማለት ነው። ውድ ቤተሰቦች ዳግም ወንድሟ እንደሆነ ገኒ እናቷ እንደሆነች ሰምታለች ማለት ነው። ከባድ ነው። በዚህ ልክ ደግሞ ኤፍራታ በዛችሁ። ግን አሁን እንዴ ከዚህ በላይ ምን ይሆንልሽ? እሱ እንዳትጎዳ ብለው ግን ብዙ ጠበቃት ማለት ነው። ግን እሷ እናቴ የሌለ ማለት ነው የሌለ ጭራቅ ሆናለች ማለት ነው። እንግዲህ እንደምናየው ከሆነ ኤፉዬ በጣም ልቧ ተሰብሯል። በእርግጥ ግን እሷ ለናታንም ብላ ብታረገውም ገኒ ማዝናለች ማለት ነው። አሁን ደግሞ ሁሉን ነገር ሰማች ማለት ነው። እናቷ መሆኗን። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ ሀረግን ክፍል 67ን ይዤ መጥቻለሁ ማለት ነው። እንግዲህ 67 ላይ እንደምናየው ቤዚ ከናታን ጎን ቁማለች ማለት ነው። በፊትም ያው ቁማ ነበር፣ አሁንም ደግሞ ከጎኑ ናት ማለት ነው። ብቻውን እሱ ስለሆነ ያለው ማለት ነው። ማንም እንደሌለ ታውቃላችሁ። አሁን ላይ ያለበት ሁኔታ በጣም እያዘነ እያለቀሰ ነበር ማለት ነው። ኤፍራታ ልቡን በጣም ሰብረዋለች ማለት ነው። በሚገባ የሰበረችው ስበራትና ማለት ነው። እና አሁን ደግሞ ያው ሂዋንም ያፌትን አግኝታ የሆነ ነገር መፍትሄ ለማድረግ እየሞከረች ነበር፣ ግን ምንም የተሳካላት ነገር የለም ማለት ነው ውዶች። ኤፍራታን ለማዳን እንግዲህ ናታን ጋር ተነጋግራለች ማለት ነው። ቤዚ ጋር አረፍ ብል ብለው ቤዚም አቅፈው ትንሽ ገደም ብለው ነበር ማለት ነው። ገደም ብለው ነበር። ትመጣለች ኤፍራታ ማለት ነው። እሱን አይታ ትመለሳለች። በጣም አዝናለች ማለት ነው። ያም ሲሆን ግን ኤፍራታና ቤዚ እያወሩ ነበር ማለት ነው። ከቤዚም እያስረዳቻት ነበር ማለት ነው። ያፌት ግን በምንድን ነው ያሳመንሽ ምናምን እያለቻት ነበረ። እሱም እንግዲህ አሁን ላይ ምንም ደስ ልትናገር አልቻለችም ማለት ነው። ዳግምና እንትናን ደግሞ ሄዳ ደብድባ መታለች ማለት ነው። ኤፍራታ ግን አሁን ላይ ጸባዋ እያስጠላኝ ነው እኔ ውድ ቤተሰቦቼ ማለት ነው። ምክንያቱም የእሷ ካራክተር ደግሞ በጣም ያስጠላል ውዶቼ። እንዴ ከማልቀስ ውጭ ሌላ ነገር የለውም እንዴ። የቤዚ አሪፍ ነው። የናታን ጭንቀት። ኧረ ኤፍራታ ደግሞ አሁን ላይ አበዛችው ማለት ነው። ምንድን ነው እንዴ ምስቅልቅል ላለች ማለት ነው። ምስቅልቅሉ ወጣ ማለት ነው። እንግዲህ ናታን ሀዘን ላይ ነው ያለው። እንደዛም ሆኖ ግን ኤፍራታን ለማስረዳት እየሞከረ ነበር ወዶችዬ ማለት ነው። የሆነ ነገር በቃ እሱ እንትን ያላላትን በቃ እናቷ እንደሆነች ማቃ ተረድታለች። ግን እሱም ሆኖ እናቷ መሆኗን ስታቅ እና ናታልን ነው የተቆጣችው። በተለይ ናታልን ማለት ነው ወዶችዬ። ለምን ናታልን ተቆጣችው? ናታልን የተቆጣይበት መንስኤ እንግዲህ ለምን እንደው ባይገባኝም ናታል ምን አደረገ? ምን አጠፋ? ወዶችዬ ናታል እኮ አላጠፋም። ያው እንነግርሻለን ብለን ሳንነግርሽ ስለቀረን ይቅርታ አላት። ምክንያቱም እሱ እንደዛ ያለበት መንስኤ ምንድን ነው? አንቺ እንዳትጎጂ ብለን ነው። በእርግጥ ኤፍራታ ብዙ ጫና በዝቶባታል። አንዱ ስትለው አንዱን ስትለው አንዱ ይሄድባታል እና እሱን ለማድረግ በጣም ከባድ ስለሆነ ምንም ማድረግ አትችልም ማለት ነው እላቸዋለሁ። ስለዚህ አሁን ላይ ደግሞ እንግዲህ ከባድ ነው የሚሆነው ነገር፣ ሁሉንም ነገር ከባድ ነው ማለት ነው። እንግዲህ እኛም አለን እዚሁ ቆመናል ማለት ነው ለማየት ያየን እንግዲህ አለም ዘጠኝ ናት እያልን ግራ ተጋብተናል ማለት ነው ውድ ቤተሰቦቼ። ኤፉዬ እንግዲህ ያለችበት ሁኔታ በጣም ግራ የሚያጋባ ነው ውዶቼ ማለት ነው። ገኒም እናቷ እንደሆነች አሁን ሰማች ማለት ነው። ከባድ ነው ውዶችዬ ማለት ነው። አንዱ ስትለው አንዱ፣ በእርግጥ አንዱ ሲባል አንዱ ነው። በነገራችን ላይ ሁሉም ነገር መስቀጥቀጥ ሌላ አንዳንዴ እና ግን እሱም ሆኖ የኤፍራታ ጉድ በጣም ከባድ ነው ውዶችዬ ማለት ነው። እሷም ትናደዳለች፣ ትበሳጫለች። ያው ቤዚ አሁን ላይ ደግሞ
ከናቱ ጎን ቆማ ደስ የሚል ህይወት ጣፋጭ ጊዜ እያሳለፈች ነው ማለት ነው። ውድ ቤተሰቦቼ አዎ ጺም ደግሞ እንግዲህ ፍቅር ይዟታል ከቢኒ ማለት ነው። ብንብላ ትቅርና እና እንደምትወደውና እንደምታፈቅረው እንግዲህ እያየን ነው ማለት ነው። ትወደዋለች፣ ታፈቅረዋለች። ምን ይሻላል ግን ውዶችዬ? ትወደዋለች ማለት ነው። እኛ እንግዲህ ግራ ተገባን። አንዱን ስንለው አንዱን ስንለው አንዱ ይተካልና አሁን ላይ ግን ትወደዋለች እላችኋለሁኝ። ኤፉ በጣም ነው የምትወደው፣ በጣም ነው የምታፈቅረው። ግን እሷም እንደዚህ ያጨቃጭቃቸዋል። ያፌትም ጋር እንግዲህ አንቺ ነግረሽው ነው፣ አንቺ ነሽ እንደዚህ ያደረግሽው፣ ቢኒ እቤቴ ድረስ መጥቶ አስጠንቅቆኛል ብሏታል ማለት ነው። እሷ ግን በጣም ተናዳና ተበሳጭታለች ማለት ነው። እንዴት እንዲህ ታረጋለህ ብላ ቢኒንም ደብድበዋለች ማለት ነው። ኤፍራታ ጸባዋ መስቀልቅል ብሏል። ግን ጸባዋ እያስጠላኝ ነው እኔ የኤፍራታ ወዶችዬ ማለት ነው። በዚህ ልክ መሆን የለበትም። የሷ ካራክተር ደግሞ በጣም የሚያስጠላ ካራክተር ነው የምር። ሁሉም ላይ ለእሶ ነው፣ ሁሉም ላይ ለእሶ ነው። ወይም እንግዲህ ኤፍራታን ለማለት ብላ ለማስተው ብላ የማታረገው ጥረት የላትም። ያፌት እስከሚሰርባት ድረስ እያደረገኝ ነው። ግን ምንም ሊያደርግ አልቻለም ማለት ነው። ምክንያቱም ለሱ ብላ ብዙ ነገር እየሆነች ነው ማለት ነው። ብዙ ነገሮችን እያሳለፈች ነው ማለት ነው እላችኋለሁኝ። በጣም አዝናለች ኤፍራታ። ምክንያቱም አሁን ላይ ከባድ ነው። ብቻ ቤዚ በጣም ያለችበት ሁኔታ ቤዚ እንደማትጎዳው አውቃለሁ ብላለች ማለት ነው። እንግዲህ ቤዚ ለቃቅማ ትወስድብሻለች ኤፍራታ ማለት ነው። አሁን ደግሞ ገኒ እናቷ እንደሆነች እያወቀች ነው ማለት ነው እላችኋለሁ። ፂ ግን ምን ሆና ነው አለች ማለት ነው። ፂ አውቅ አይደለም ስነግረኝ የነበረው የምሯን ነው። ፂ የእውነቷን ስነግረኝ ነበረ። ስለዚህ እሷ ለካ ልክ ነበረች፣ እኔ እናንተን ማመኔ ነው ብላለች ማለት ነው። ይሄን ስሰማ ኤፍራታ እንግዲህ ወደዛ ነው ወጥታ ሄደችው ውዶችዬ ማለት ነው። ወደ ሌላ ቦታ ራሷን እንግዲህ ናታልን ጮኻበት ሄደች ማለት ነው። እሱም ተከትሏት ወጣ ማለት ነው። ከባድ ነው ውድ ቤተሰቦቼ። የኤፍራታ ነገር በጣም ይገርማል ማለት ነው ውድ ቤተሰብ። እና ኤፉዬ እንግዲህ ያለችበት ሁኔታ በጣም ግራ ያጋባል። አሁን ላይ ደግሞ ይሄንን ስትሰማ ምስቅልቅሏ ወጥቷል ማለት ነው ውድ ቤተሰቦቼ። ኤፍራታ እንግዲህ ጸባዋ እየተመስቀልቅሉን እያወጣችው ነው ማለት ነው። ቤቱን ሁላ በአንድ እግር እየወጣ ነው ማለት ነው። ምን ይሻለናል ውዶችዬ ማለት ነው። እኛ ራሱ እኮ ግራ ገባን በኤፍራታ የተነሳ ማለት ነው። ምን ይሻላል? የኤፍራታ ነገር ግራ እያጋባ ነው ማለት ነው። ችግሯ ምን እንደሆነ ሊታወቅላት አልተቻለም ማለት ነው። እሷም ደግሞ ዋይ እያለች ነው እንግዲህ ኤፍራታ። እኛም ተይ ብለናል፣ ተይ አድብሽ ተቀመጭ እያልን ነው ውዶችዬ ማለት ነው። እሷ እንግዲህ ላይክ፣ ሼር፣ ሰብስክራይብ አድርጎ ይባይ